ውስጥ ከአንደኛው እስከ ሶስተኛው ምዕራፍ ያሉ ዘካርያስ በመንፈስ ሆኖ የተመለከታቸው በራእይ ያያቸውን እግዚአብሔር በጊዜው ይሰራ ስለነበረው ተሐድሶ ያለው እይታ እነሱ መሬት ላይ ሆኖ ከነበረው የራቀ እንደነበር እሱ ብቻ ሳይሆን ዘላለማዊ ፐርስፔክቲቭም ስላልነበራቸው ሁሉንም ነገር እዛው ጀምረው እዛው የሚጨርሱት የመሬት አድርገው ያስቡ ስለነበር እግዚአብሔር አንደኛ ከመሬት ወደ ሰማይ ሁለተኛ ከጊዜያዊው ወደ ዘላለማዊ እንዲመለከቱ ተሐድሶ ሁሉ ጊዜ ትርጉም የሚኖረው እንደተነጋገርነው በዘፍጥረት 1 እና 2 የነበረው መልካም ነገር ከተበላሸ በኋላ በራእይ 21 እና 22 ያለ የመጨረሻው ፍጹም ነገር እስኪመጣ እግዚአብሔር በተከታታይ በየትውልዱ በየዘመኑ በየስፍራው የሚሰራው ስራ ፓርት ነው። ይሄ እይታ ከሌለን እኛ ጀማሪ እኛ ጨራሽ እኛ ተቸጋሪ እኛ አስቸጋሪ ሆነን እዚሁ ነው የሚያልቀው። ስለዚህ በተለይ ይሄ ተሐድሶ ክሪቲካል ነበር ለእግዚአብሔር። ምክንያቱም ለ70 ዓመት ያህል ምድሪቱ መቅደሱ ሰው ፈርሶ ስለነበር ያንን የመስራት ፕሮሰሱ ቀላል አልነበረም። በጣም ጥቂት ሰው ነው ሪስፖንድ ያደረገው ለዛ ጥሪ። እነዛም ሰዎች ደግሞ ባጋጠማቸው ብዙ ቻሌንጅ ምክንያት ትተውት በቃ እግዚአብሔር ፍቃድ መስሎን ነበር ግን ምናልባት ፍቃዱ ቢሆንም ጊዜው አይደለም ብለው በጊዜው አሳበው ወደ ሌላ የህይወት ክፍል በሄዱበት ሰዓት ያው ሁለት ነቢያትን እንደላከ አይተናል። ማንን? ሐጌንና ዘካርያስን። ሐጌ ዓመት በዓል ማለት ነው። ዘካርያስ ደግሞ እግዚአብሔር ያስታውሳል አይረሳም ማለት እኛ ልንረሳ እንችላለን። እኛ ሁኔታዎች ሲቀያየሩ አጀንዳችንን ቀይረን ወደ ሌላ ትራክ ልንገባ እንችላለን። እግዚአብሔር ግን ካለ አለ ነው። ለቃሉ ፍጹም ነው። አንዳንድ ጊዜ እዚህም ቤተክርስቲያን እግዚአብሔር የተናገረን ብለን የሆነ ሰሞን በጣም እንትንንልና ከዛ እግዚአብሔር ሜቶ ይመስለናል። ብራውንስቪል በሚባል ፍሎሪዳ በሚገኝ ስፍራ አንድ ትልቅ ሪቫይቫል ተነስቶ ነበር በፈረንጆቹ 95 አካባቢ ለ10 ዓመት ያህል በጣም የቆየ ትልቅ ሪቫይቫል ነበርና ያ ሪቫይቫል እንዲነሳ ብዙ ሰዎች አሉ ምክንያት የሆኑ ግን የዛች ቤተክርስቲያን ፓስተር የተማረውን ነገር ሪፍሌክት ሲያደርግ ምን አለ የእግዚአብሔር ጉብኝትና ተሐድሶ ትልቁ ችግሩ የመጣ ሲመስላችሁ ገና ሩቅ ነው ምንም በቃ ሊመጣ ነው ሰሞኑን ሳይሆን አይቀርም ስትሉት ምንም በቃ እግዚአብሔር ተቶታል በቃ ሐሳቡን ቀይሯል ስትሉ ደግሞ ሜቢ በደጅ ነው። ለዚህም ይመስለኛል ያው በወንጌልም ላይ የጌታ መምጣት እንደምንድነው ነው የሚለው እንደ ሌባ ነው የሚለው እና ባለቤት ሌባ የሚመጣበትን ሰዓት ቢያቅ ኖሮ አላርሙን ሞልቶ እሺ መጣ እንደ ሊል ይችል ነበር። ግን ሁሉ ጊዜ የምንሰረቀው በጣም ሊስት ኤክስፔክት በመናደርግበት ሰዓት ነው። ስለዚህም ይመስለኛል እግዚአብሔር እነኚህን ሰዎች የጀመሩትን ስራ ኦልሞስት ለ16 ዓመት ያህል አቋርጠው ተተውት ወደ ሌላ ኮምፕሊትሊ ሌላ አጀንዳ ገብተው በነበረበት ሰዓት የሚያነቁ ሁለት ነቢያትን ላከ። አንዱ እኔ አረሳም የሚል ትርጉም ይዞ የመጣ ነው። ሌላው ደግሞ ዓመት በዓሉ ደርሷል የሚል ማለት ነው። ሐጌ ማለት ዓመት በዓል ማለት ነው። በዓል ቤቱ ተሰርቶ ሲያልቅ በእርግጥም አክብረዋል። ትልቅ በዓል ነበር። ግን ፈተናውን ማለፍ ግድ ነው። ስለዚህም በተለይ አሁን እኛ በዚህ ሰሞን ያተኮር ነው በዘካርያስ መጽሐፍ ላይ ነው። ዘካርያስ መጽሐፉ የተሐድሶ መንፈሳዊና ዘላለማዊ ወይም ሰማያዊና ዘላለማዊ እይታና ገጽታ ነው የምናየው እና ቤተክርስቲያንም ዘላለማዊውንና ሰማያዊውን ካላየች አንድ አሰልቺ የሃይማኖት ተቋም መሆኗ አይቀሬ ነው። እርስ በርስ የሚባሉ ልክ ቆሮንቶስ ቤተክርስቲያን ላይ እንዳለው አሁንም ደግሞ ቆሮንቶስም ድረስ መሄድ አያስፈልገንም የቲኬት ለማውጣት አይደል እዚሁኛ ሀገር ብዙ ቆሮንቶሳዊነት ስላለ እንደዛ መሆን ብዙ ሩቅ እንደሆነን ማሰብ የለብንም። ቤተክርስቲያን ሁሉ ጊዜ ሰማያዊ ናት ደግሞ ዘላለማዊ ናት እና በውድቀት ዘመን
ከፍ የሚያደርገን ሰማያዊው ነገር ነው አይደል? ከወደ ኋላ ከመንሸራተት ደግሞ ወደፊት የሚያስጉዘን ዘላለማዊው ነው። ጊዜ ያው በዘላለም ካልተቃኘ ያው ብዙ እርባና የለውም ብለን ብንዘጋው ጥሩ ነው። ስለዚህ በተለይ ባለፈው ሳምንት ላይ እግዚአብሔር ስለ ኢየሩሳሌም፣ እግዚአብሔር ስለ ሕዝቡ፣ እግዚአብሔር ደግሞ ስለ ኢያሱ ስለ ትልቁ ካህን የነበረውን ነገር ሰማይን ከፍቶ ሲያሳያቸው በጣም አስደንጋጭ ከሆኑ ነገሮች ማለት ሰይጣን በጣም ፐርሰናል የወሰደው ፕሮጀክት እንደሆነና ኢያሱን በሰማይ አቁሞ ሲከሰው የተከሰሰበት ክስም ስህተት እንዳልሆነ አይተናል አይደል? እና እግዚአብሔር ልብሱ ይቀየር። እንደውም ልብሱ አንድ ሰባኪ ምን አለ? ሰይጣን ኢያሱን በጣም ቆሻሻ ነው ካለ በጣም ቆሽሾ መሆን አለበት። ምክንያቱም እሱ ራሱ ብዙ ንጹህ አይደለምና ለሱ ብሎ ያቀረበበት መንገድ እሱ ያን ያህል ኃጢአተኛ ሆኖ ኢያሱን ለመክሰስ በጣም ኢያሱ በጣም ተበላሽቶ ነው። እግዚአብሔር ምንም ልክ የአዳምና የሔዋንን የቅጠል ልብስ ምንም እድል እንዳልሰጠው እና አዲስ ሌላ ነገር እንዳለበሳቸው የኢያሱ ልብስ ይታጠብም አልተባለም። ሌላ ልብስ ነው ያስፈልገው ቀይርለት እና እግዚአብሔር ልብስን ይቀይራል። ጥምጥሙም እንዲለወጥ እንዳደረገ አይተናል። ከዛ ግን ጠቆም አድርጎ ባሪያዬ ቁጥቋጥን የሚለው ከዚህ የሚበቅል አልቲሜትሊ የምድሪቱን ኃጢአት በአንድ ቀን የሚያስወግድ ስለ ክርስቶስ መምጣት ፍንጭ ይሰጣል። ይሄ ማለት ምን ማለት ነው? የተሐድሶ አልቲሜት ፈጻሚና አድራጊ አይደለም የሚለው የእምነታችን ምንድነው የሚለው ጀማሪ ብቻ ሳይሆን ፈጻሚ ሆኖን ክርስቶስን ተመልክተን አይደለም የሚለው። ምንም እንኳን እንደዚህ ብዙ እንደ ደመና የከበቡን ምስክሮች ቢኖሩም መመልከት ያለብን የእምነታችንን ጀማሪና ፈጻሚ፣ እንግሊዘኛው ላይ ኦተር ኤንድ ፐርፌክተር ይለዋል። ማለት ፈልሳፊውም ነገሩን የጠነሰሰውም እሱ ነው፣ ደግሞ ፍጹም የሚያደርገው። የፈጻሚ የሚለው ጨራሽ ብቻ ማለት አይደለም። ፐርፌክተር ማለት በቃ እግዚአብሔርን ሙሉ ለሙሉ በሚያስደስተው ደረጃ የሚያደርሰው እርሱን ተመልክተን በፊታችን ያለውን ሩጫ ምን እናድርግ? በትዕግስት እንሩጥ። ስለዚህ እንዳልኳችሁ 8 አንዳንድ ሰዎች 10 የሚሏቸው በጣም አስገራሚ የሆኑ ራእዮችን እግዚአብሔር በተከታታይ በዘካርያስ ፊት ሲያሳልፍ ነበር እና ዛሬ አንዱን ነው የምናየው። ምክንያቱም ይሄ በጣም ኢምፖርታንት ስለሆነ ምዕራፍ 4 ሌሎች ራእዮችን ነጥለን ለማየት እንድንችል ይሄ በተሐድሶ ውስጥ በጣም ቁልፍ ሀሳብ ነው። ምናልባት ለተሐድሶ ካለዚህ አይቻልም ያለው ነው ራሱ እግዚአብሔር በመንፈሴ እንጂ በኃይልና በብርታት ማለት ነው። በቃ ይሄኛውን ባይፓስ ያደረገ ሰው ሁሉንም ቢያሟላም አይሳካም። ይሄ በጣም ኢምፖርታንት ስለሆነ ይሄንን ምዕራፍ በአጽንኦትና በጥሞና መመልከት አስፈላጊ ነው። ለመመልከት ያህል ብቻ ሳይሆን እኛም ደግሞ የመንፈሳዊውና የሰማያዊው ነገር መግቢያውም መስሪያውም መኖሪያውም መንፈሱ ነው አይደል? ከመንፈሱ ውጪ መንፈሳዊ መሆን አይቻልም። ከመንፈሱ ውጪ ሰማያዊ መሆን አይቻልም። መንፈሱ አስፈላጊ ነው። ቅድምም በጸሎቱም እንደገና እታችንም ስታዘምረን በነበረው በአምልኮ ጊዜ ውስጥ እንደተጠቀሰው እና ይሄንን ምዕራፍ እንመለከታለን። በጣም የሚገርሙ ቁም ነገሮች አሉበት እና ከኔ ጋር ይነጋገር የነበረው መልአክ ተመልሶ ይላል። ምን ማለት ነው? ይሄ ራእይ በአንድ ሌሊት ውስጥ ያገኘው ራእይ በሌሊት እንደነበረ ግን በተለያዩ ምሽቶች ሳይሆን በጣም በመደዳውን ፓርት 1 ፓርት 2 ፓርት 3 እየተባለ ሲሰጠው እንደነበረና ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ የሚለው ቃል ሊያየው ያለውን ነገር በእንቅልፍ ልብ የሚታይ ሳይሆን ወይም ደግሞ ደንዘዝ ተብሎ የሚታይ ነገር ሳይሆን ሼክ አድርጎ ያነቃው። አነቃኝ ይላል። ከምን? ከእንቅልፉ
እንደሚነቃ ሰው ከእንቅልፍ ሰዎች ሲነቁ አይታችሁ ከሆነ በደንብ ሲነቁ ሲባንኑ ከኦልሞስት ከሌላ ዓለም የመውጣት ያህል ነው እና በቀደሙት ራእዮች ውስጥ ዘካርያስ አክቲቭሊ ኢንቮልቭድ ነበር። ይጠይቁታል፣ መልአኮቹ ያሳዩታል፣ ያያል፣ ይወጣል፣ ይወርዳል። ይሄ ምንድነው ይላል። እንደውም ምዕራፍ 3 ላይ እዚህኛው ትርጉም ላይ ቁጥር 5 ላይ ደግሞ ንጹህ ጥምጥም በራሱ ላይ አድርጉ አለ የሚል ሐሳብ አለ። አዲስ መደበኛ ትርጉም ያዘ ሰው አለ? ምንድነው የሚለው? እኔም ነው የሚለው። እንግዲህ ይሄንን ባለፈው ሳምንት ከኒና ጋር ዝም ብለን ስናይ እኔ ነው የሚለው ይሄ ሰውዬ ዘካርያስ ነው ጥምጥም አድርጉለት ያለው ወይስ መልአኩ ነው? ስለ ይሄኛው የ56ቱ ትርጉም ላይ ያው እርሱም ስለሚል አይ መልአኩ ነው ወይም እግዚአብሔር ነው ብለን፣ ግን ብዙ ትርጉሞችን ስታዩ እኔም ነው የሚለው ዘካርያስን ነው እና አንዳንድ ቨርዥኖች ላይ እርሱም ይላል፣ ግን በአብዛኛው ወደ ኦሪጂናሉም ሲሄድ ዘካርያስ እንዳለ ነው የሚያሳየው። እኔም ምንድነው እየታየ ያለ ልብሱ ሲቀየርለት በጣም ደስ ብሎት ያላስቻለው ነው የሚመስለው። ጥምጥሙም ይቀየርለት አልኩ የሚለው በዚህ እይታ ውስጥ በጣም በጥልቀት ተሳታፊ ሆኖ በዛ ሄቨንሊ ኮርት ነው የሚባለው በሰማይ ፍርድ ቤት ውስጥ ዘካርያስ ተሳታፊ እንደነበረና ጥምጥሙ የሚቀየር ሲል እግዚአብሔር አንተ ደግሞ ዝም ብለህ ተመልከት አልታለም ያለው። እነርሱም በራሱ ላይ ንጹህ ጥምጥም አደረጉ የሚል ሐሳብ አለ እና ይሄ የዘካርያስ በዚህ ዓለም ውስጥ ኮምፕሊትሊ ኢመርስድ ሆኖ እንዳለ እንመለከታለን። ራእይ እያየ ብቻ ሳይሆን ራእይ እየተሳተፈ ትንሽ ይለያያል። በራእይ መሳተፍና ዮሐንስ ራእይን ስታነቡ ዮሐንስ ምን ይላል? ዮሐንስ ራእይ ሲጀምር እግዚአብሔር ለኢየሱስ ክርስቶስ የሰጠው አይደለም ይላል። ኢየሱስ ክርስቶስ ደግሞ በመልአኩ ልኮ ለዮሐንስ ያመለከተው ነው የሚለው። የኢየሱስ ክርስቶስ ራእዩ የዮሐንስ ብለን ብንጽፈው ራእዩን የኢየሱስ ክርስቶስ ራእይ እግዚአብሔር ለኢየሱስ ክርስቶስ የሰጠው፣ ኢየሱስ ክርስቶስ ደግሞ በመላእክቱ ልኮ ምዕራፍ 4ን ሲጀምር ስታዩት ልክ የሰባቱ አብያተ ክርስቲያናት ጉዳይ ሲያልቅ ድንገት በሰማይ ደጅ ተከፈተ ይልና ወደዚህ ውጣና ከዚህ በኋላ ሊሆን ያለውን አሳይሃለሁ። እንትኑ ምንድነው? አሁን እስካሁን ያለውን ሲጀምር ምንድነው ያለው? የነበረውን ያለውንና የሚመጣውን ነገር አሳይሃለሁ ነው ያለው። ስለዚህ የነበረውንና ያለውን በ3 ምዕራፍ ነው ያለቀው። ከዛ በኋላ አሁን ደግሞ ናና ወደዚህ ውጣና ምን ይለዋል? ከዚህ በኋላ ሊሆን ያለውን አሳይሃለሁ አለኝ ይልና ከዛ ሲገባ አስገራሚ ነገር ነው። መጀመሪያ ያየው ዙፋን አየው። በዙፋኑ ላይ ደግሞ ምንድን ነበር? ተቀማጭ ነበር እያለ የሰማይን ኮርት ከተመለከተ በኋላ ከዛ ያው ሌላውን ቤት አንብቡት። ወደ ዘካርያስ እንድንመለስ ምን ማለት ነው? በዚህ ራእይ ውስጥ ዮሐንስ ተመልካች ብቻ አልነበረም አይደል? አንዳንዴ ያለቅሳል፣ ተዋታልቅስ አይደል? የማህተሙ ጉዳይ አንዳንድ ጊዜ በጣም ኦቨርዌልምድ ይሆንና ያንን ላሳየው ለመላእኩ ሊሰግድ ሲሞክር መልአኩ ደግሞ ረፍ እኔም እኮ እንዳንተ ካንተ ጋር ማገለግል ነኝ ይለዋል። መጨረሻ ላይ በጣም ሃይሊ ኤክሳይትድ ስለነበረ ማራናታ አሜን ጌታ ኢየሱስ ሆይ ምን ብሎ ቶሎና ብሎ ይሄ ያየው ነገር ቶሎ እንዲሆን። ስለዚህ ዘካርያስንም ስታነቡት በጣም በሚገርም ሁኔታ ዘካርያስ ጥምጥሙስ ሲል ምን ማለት ነው? በጣም ነገሩ ኢንጌጅ እንዳደረገው እናያለን። ይሄ ምዕራፍ ግን
በጣም አስፈላጊም ስለሆነ ይመስለኛል። ከራእዩ መሃል አነቃው። ከመንቃት በላይ ደግሞ ምን አለ? መንቃት አለ። ከእንቅልፉ እንደሚነቃ ሰው ምን አረገኝ ይላል? አነቃኝ። እግዚአብሔር ያንቃን ከእንቅልፍ እንደሚነቃ ሰው አይደል? ከእንቅልፍ የምትነሱበት ሰዓት አይልም እንዴ? እንደደረሰ ምን አርጉ ይላል? ዘመኑን ወቁ አይልም ሮሜ ላይ? እነኚህ እኮ መልእክቱን ለጻፈላቸው ሰዎች ወደ መጨረሻ ላይ ነው እኮ 16 ላይ ነው። ስንት ላይ ነው? 12 እና 13 ላይ ሲጨርስ ነው መንቂያችን ደርሷል። እና ይሄ የምንነቃው በምንድን ነው ይላል? በጽድቅ ህይወት በመኖር በእግዚአብሔር ፍቃድ ውስጥ በመግባት አይደል እንደሚለው። ስለዚህ ምንድነው አነቃኝ ይላል። ከእንቅልፉ እንደሚነቃ ሰው አነቃኝና ምንድነው የምታየው አለኝ ይላል። እና ይሄ የሚታየው ነገር በጣም አስፈላጊና ጠቃሚ ስለሆነ እነሆ ሁለንተና ወርቅ የሆነውን መቅረዝ አየው። የዘይት ማሰሮ በራሱ ላይ ነበረ። 7 መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች 7 ቧንቧዎች ነበሯቸው። ያው 7 የፍጽምና ቁጥር ነው። ምንድነው ይሄ? መቅረዞች አሉ 7። ከዛ ደግሞ ከላዩ ምን አለ ይላል? ማሰሮ አለ። ሁሉም የወርቅ ነው። እነዚህ 7 መቅረዞች ደግሞ እያንዳንዳቸው ምን ይላል? 7 ቧንቧ አላቸው። ስለዚህ ሰፕላዩ በጣም ብዙና ፍጹም ነው። ወደ እነዚህ የሚፈስ ነገር አለ እና ለመብራቶቹ 7 ቧንቧዎች ነበሯቸው። ከዛ ደግሞ 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው በአጠገቡ ነበሩ አልኩ። ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልኩ። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅም አለኝ። እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው ብሎ ለዘሩባቤል የተነገረለትን ቃል እኮ ይሄ ነው። ስለዚህ ይሄ የሚያየው ነገር ዘሩባቤል ያንን ኃላፊነት የተቀበለ ሰው ይሄ ቃል የራእዩ መፈጸም የተሐድሰው መሙላትን የሚወስን ቃል ነው። ይሄ የተነገረለት ቃል ምንድነው? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ምን ትሆናለህ? ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ ይላል። ስለዚህ የዚህ ራእይ ቁልፍ ሐሳብ ምንድነው? በመንፈሴ እንጂ በኃይልና በብርታት አይደለም፣ በማይትና በፓወር አይደለም የሚል ሐሳብ ነው። በኃይል ማለት ብዙ ሰራዊት በመያዝ አይደል? ኃይለኛ በመሆን አይደለም፣ በብርታት አይደለም፣ በፓወር አይደለም የሚለው ደግሞ ከፍተኛ ቦታ ላይ በመድረስና በተጽዕኖ አይሆንም፣ በሰው አይሆንም ነው። የሰው ማንኛውም ነገር ይሄንን የእግዚአብሔርን ስራ ሊሰራ አይችልም። አይ ቲንክ ይሄ ሐሳብ ቶሎ የሚጠፋብን ነገር ይመስለኛል። በማንኛውም ጊዜ በእግዚአብሔር ላይ ሙሉ ዲፔንደንስ። አሁን ይሄ ሞገስ ይሁንለት ብለው የሚለው ግሬስ ነው የሚለው፣ ጸጋ ይሁንለት፣ የእግዚአብሔር ብርታት ይሁንለት እያሉ የመጨረሻውን የሥራውን የፍጻሜ ድንጋይ ምን ያደርጋል ይላል? ያወጣል። በቃ ስራውን ይፈጽማል። ስቲል የሚያልቀውም በጸጋ ነው፣ የሚጀመረው በጸጋ ነው። የእግዚአብሔር ሞገስ ማለት የእግዚአብሔር ይሁንታ፣ የእግዚአብሔር የመፈጸም ኃይል። ሞገስ እኮ ማለት ያ ነው። ፌቨር ማለት እኮ ግሬስ ከሚለው ጋር የተያያዘ ነው። ምን ማለት ነው? ሰው በራሱ ሊያስበውም ሊሞክረው የማይችለውን ነገር እግዚአብሔር ሲያቀልለት ማለት ነው አይደል? እኛ ገና እንዴት ሊጀምር ስንል እግዚአብሔር ጨርሶ ሲገኝ ምን ይባላል? ሞገስ ይባላል። እናንተ በምንም አይነት መንገድ አስባችሁ ካልኩሌት አድርጋችሁ የማትችሉትን ነገር
ስትደርሱ አልቆ ስትደርሱ ምን ይባላል? ሞገስ ይባላል። ለዚህ ነው ለአስቴር ሞገስ ሰጣት የሚል። በምንም አይነት ካልኩሌት አንድ አይሁዳዊ ወላጅ አልባ ልጅ በዛን ጊዜ የነበረው the most powerful empire ንግስት ለመሆን መንገዱ የለም። ግን ያለ ብዙ ጥረት ያለ ተጨማሪ ሜካፕ በሚያወስ ሰዎች ሁሉ ፊት ምን ይላል? ሞገስ። እና ከዛ ፊት ብዙ ሰዎች ገብተዋል። ግን ንጉስ እሷ ከገባች በኋላ አለቀ። ይዛለታ ነው የወሰነው። ያ ምን ይባላል? ፌቨር ይባላል። ዮሴፍ እስር ቤት ውስጥ ቆይቶ ለ13 ዓመት ያህል ከሀገሩ ከወጣ በኋላ አንድም አሽከር ነበር፣ አንድም እስረኛ ነበር። ከዛ ፊት ደግሞ ባክግራውንዱ የማይታወቅ የ30 ዓመት ወጣት ነበር። በዮሴፍ ሲቪ እንኳን ለጠቅላይ ሚኒስትርነትና ደህና ቤት እንኳን ለመቀጠር ይቻላል እንዴ? በሏ። ግን ምን ተከተለው? ሞገስ። እንደውም ይላል ንጉስ ላከ አስፈታው ይላል። ሞገስ ንጉስን ተላላኪ ያደርጋል። ግን ምን ይላል? የእግዚአብሔር ቃል እስኪመጣለት ድረስ ቃሉ ምን አረገው? ፈተነው፣ በእግር ብረት ውስጥ ደከመ ይላል። ግን የእግዚአብሔር ኃይል ሲመጣ ከእስር ቤት ወደ ቤተ መንግስት ያለው መንገድ በጣም አጭር ነው። አስቸኮሉት ይላል። ከዛ በፊት እኮ 2 ዓመት አንድ ሚኒስትር ራሱ ህልም ተርጉሞ ረስቶት ነበር። ስለዚህ ምን ይላል? ሞገስ ይሁንለት ማለት ነው። በቃ ይሄንን ስራ የመጨረስ ጸጋ ይሙላበት ይሁንለት እያሉት ይጨርሰዋል። መጀመር አይደለም፣ እግዚአብሔር የመጨረስ አምላክ ነው። ስለዚህም ነው የዘሩባቤል ልጆች ይላል ቁጥር 9 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ይህንን ቤት ምን አደረጉ ይላል? መሰረቱ። የእርሱም እጆች ምን ያደርጉታል? ይፈጽሙታል። ለምን? በመንፈሱ ስለሆነ። እዚህ ያነቃው ለዚህ ነው። ዛሬም እግዚአብሔር ቤቱን የሚያድሰው፣ ትውልድን የሚያድሰው፣ ሀገርን የሚያድሰው፣ ቤትን የሚያድሰው በኃይልና በብርታት በሏ አይደለም። እዚህ ማንም ቤተክርስቲያንን የማደስ አቅም ያለው የለም። ሌላው ቀርቶ የራሱንም ህይወት ለማደስ እንኳን ሰው ምን የለውም በሏ አቅም የለውም። አሁን እኛ ስንል የገባን ይመስላል፣ ግን ነገ በእኛ ኃይል የሆነ ነገር ስናደርግ እንገኛል። በኃይልና በብርታት አይደለም ማለት ምን ማለት ነው? በእኛ ኃይል የምናደርገው ጥሩ መጥፎም አክሰፕተብል አይደለም፣ አይሞላም የእግዚአብሔርን ስታንዳርድ። የእግዚአብሔር መንፈስ ግን በእኛ ውስጥ ሲያደርግ ይሞላል። ይህንን ለመረዳት ምን ማድረግ ያስፈልጋል? ከእንቅልፍ መንቃት፣ ካስተኛን ነገር። አንዳንድ እንቅልፍ ምን ይባላል? የእችላለሁ እንቅልፍ ይባላል። ሰው በመቻል ውስጥ ይተኛል። ለምን? እንደሚችል ስለሚያውቅ። አክቹአሊ እችላለሁ ከሚሉ ሰዎች አልችልም ብለው የሚያስቡ ሰዎች ትንሽ ነቃ ይላሉ። የማትችሉት ነገር ሲሆን እኮ እንዴት ነው ዩር ሞር በጣም የምትችሉት ነገር ሲሆን እኮ ሜካኒካል ትሆናላችሁ። አገልግሎትም ላይ እንደዛ ይኮናል አይደል? አንዳንድ ቦታ ላይ በጣም የምትፈሩት ቦታ አገልግሉ ስትባሉ እኮ እግዚአብሔር ራሱ ሙሉ መላእክቱን ቢልክ የሚበቃ አይመስላችሁ። በጣም የምታውቁት ነገር ላይ ስትሆኑ ደግሞ ያው በቃ ስለዚህ እግዚአብሔር በጣም ሊነግረው የፈለገው ነገር ምንድነው? በኃይልና በብርታት አይደለም፣ በመናቀው የቴዎሎጂ ትምህርት በሏ አይደለም፣ በጸጋ ስጦታችንም አይደለም። ማለት የጸጋ ስጦታ ማይነስ መንፈስ ቅዱስ ምንም ነው። ዝም ብላችሁ እናንተ የምትሞሉት አሁን ሰዎች መንፈስ ቅዱስ በሌለበት ቦታ የጸጋ ስጦታ ከዚህ በፊት ኤክሰርሳይዝ ያደረጉ ሰዎች ያን ነገር ለማድረግ ሲሞክሩ ሰውየው ብቻ እንደሆነ ይታወቃል፣ በትንሹ ይታወቃል። ትንቢቱም ምን ያክላል? ሰውየውን ያክላል። እውነታው ውሸት ነው እኮ። ፈውሱም ማንን ያክላል? ግን መንፈስ ቅዱስ በሚኖርበት ጊዜ የእግዚአብሔር የዘይቱ ፍሰት ስለሚኖር የሰው ድካም ምን ይሆናል? ይሸፈናል አይደል? የተጀመረው ነገር ምን ያደርጋል? ይፈጸማል። ስለዚህ ይህንን እንዲረዳ ከእንቅልፍ እንደሚነሳ ሰው ምን አደረገኝ ይላል? ቀሰቀሰ። ልክ ኤልያስን ጎኑን መታው ይላል መልአኩና ተነስ በልተህ መተኛት የለም፣ ያውን የበላኸው ወደ እግዚአብሔር ፕሬዘንስ የምትሄድበት ምግብ ነው። ስለዚህ የምትሄድበት መንገድ ሩቅ ነውና ምን አድርግ? ተነስተህ
መነሳት ይጠይቃል፣ መቀስቀስ። እግዚአብሔር ጴጥሮስን ምን አደረገው ይላል? ጎኑን መታና አስነሳው። ስለዚህ በመንፈሴ እንጂ በኃይልና በብርታት አይደለም። በመንፈሴ እንጂ በኃይልና በብርታት አይደለም። ኃይላችንና ብርታታችን ያለበትን ነገር ጊቭ አፕ ማድረግ በጣም ከባድ ነው። ገንዘብ ያለው ሰው በገንዘብ አይቻልም ብሎ ማመን አይችልም አይደል? ዕውቀት ያለው ሰው በዕውቀት አይሆንም ተብሎ ማመን አይችልም። ስልጣን ያለው ሰው አይ በስልጣን አይሆንም ብሎ ለማመን በጣም ይቸገራል አይደል? አሁን ለምሳሌ ወደ ውስጥ ተንፍሱ ብላችሁ አስወጡ ብላችሁ አይ በመንፈስ ቅዱስ ካልሆነ አይሆንም ብል መተንፈስ አታምኑም። እንደምትችሉ በጣም ስለምታውቁ ማለት ነው። ግን የሆነ ቀን መተንፈስ ራሱ በእግዚአብሔር እንደሆነ ሲገባን ስንተነፍስም በእግዚአብሔር ነው የምንተነፍሰው። በእርሱ ምን እናረጋለን አለ? እንተነፍሳለን አለ እኮ ጳውሎስ አለ። እንወጣለን፣ እንገባለን። ሁሉ ነገር በማን ነው? እንደዚህ ምን አለ? ያለ እኔ በሏ። ይሄ አሁን መሰላችሁ የታድሶ ጌትዌይ እሱ ነው። በእግዚአብሔር ሁሉ ይቻላል፣ ካለ እግዚአብሔር ምንም አይቻልም። እኛና እግዚአብሔር እንችላለን ከሚለውም እይታ ውስጥ መውጣት አለብን። እንግዲህ አሁን እዚህ ቦታ ስንደርስ የሚታወቀው ምንድን ነው? የእግዚአብሔር ጉብኝት በጣም በሩን ከፍቶ ይገባል። አለመድረሳችንን በምናውቃለን እዛ ቦታ ላይ ይኸው ቁልጭ ቁልጭ እንላለን ማለት እና ምንድነው የሚለው ቁጥር 10 ላይ የጥቂቱን ነገር የናቀ ማን ነው ይላል። ይሄ ጥያቄ በጣም ክሪቲካል ነው። የጥቂቱን ነገር የናቀ ማን ነው? አሁን ትልቁ ችግራቸው እዚህ ጋር ትልቅ ተራራ አለ። ታላቅ ተራራ ሆይ ምንድነው? ያ የሰለሞን መቅደስ ተሰርቶበት በነበረው ተራራ ላይ አሁን እየተሰራ ያለው ቤት በጣም አስቸጋሪ ነው። የእግዚአብሔር ቤት ነው። በጣም እንደውም እዝራ ላይ ስትዩ ብዙዎቹ ያለቅሱ ነበር። ግን ቤት አይተው ማዩት ደስ ብሏቸው ነበር። ግን የድሮውን ቤት የሚያውቁ ሰዎች አሁን ይሄ ቤት ነው ብለው ያለቅሱ ነበር። አሁን እግዚአብሔር እዚህ ቦታ በእነዚህ ሰዎች እንዳልኳችሁ ነው። ከ2 ሚሊዮን ሰዎች የመጡት 50 ሺህ አካባቢ ናቸው። በጣም ትንሽ ሰው ነው የተመለሰው። እነሱም በጣም ብዙ ቻሌንጅ አጋጥሟቸው ሪሶርስም ያ እንግዲህ አስቡ በወርቅ የተሰራ ቤት ፈርሶ አሁን የሚሰራው ቤት ወደ ዛፍ ላይ ወደ ተራራ ወጡ ምን አርጉ ነው የሚለው? እንጨትን አምጡ፣ ከዛ ምን አርጉ? ቤትን ስሩ፣ እኔም በርሱ ከበለን ማለት ነው። እንዴት ይሄን ቤት በጣም ትንሽ ነው። አሁን እግዚአብሔር ይሄንን ቤት የሚያሰራበት ነገር ራሱ እሱም ተግዳሮቱ ስለበዛ አሁን ይሄ ታድሶ ሊባል ነው። አሁን ይሄ ትንሽ ነገር ግን የሚሰራው ነገር ትንሽ ነው። ግን ያ ትንሽ ነገር ያለበት ተግዳሮት ደግሞ ምንድነው? ትልቅ ነው። ኢያሱ መንፈሳዊ አገልጋይ የሆነ ሰው በክስና በእድፈት ውስጥ ሆኖ ክሪፕልድ እንደነበረ ባለፈው እዚህ ጋር ደግሞ ይሄ ስራውን የሚመራው ገቨርነር ወይም ደግሞ ገዢ ሆኖ ሌላኛው ደግሞ መሪ ምን ሆኗል? ተራራ ሆኖበታል። ስራው አይቻልም ብሏል። ለዚህ ነው አንተ ተራራ በዘሩባቤል ፊት ምንድነህ? ምን ትሆናለህ? ደልዳላ ሜዳ ትሆናለህ። በተራራነቱና በደልዳላነቱ መሃል ያለው ዘሩባቤል ሳይሆን የማኃይል ነው፣ የእግዚአብሔር ኃይል ነው። እግዚአብሔር ተራራውን ሜዳ ያደርጋል። አሁን ብዙ ነገሮችን ስናስብ ተራራ ናቸው። ክስ ሰዎችን እኔ አልጠቅምም ወደሚል ወደ ሀፍረትና ጸጸት ሰዎችን ወደ አለመቻል የመውሰድ ኃይል አለው። ክስ በጣም ኃይለኛ ነገር ነው። በክስ ውስጥ ታድሶ ሊኖር አይችልም። ከክስ ቀጥሎ ደግሞ አይቻልም የሚል ዲስካሬጅመንት፣ ተስፋ መቁረጥ ደግሞ ከዛ ያልተናነሰ ጉልበት አለው። ስለዚህ ይሄኛው በተስፋ መቁረጥ፣ ይሄኛው በክስ ታስረው
ህዝቡ ደግሞ ባለፈው እንዳየነው እነዛ 4 ቀንዶች ህዝቡን ደግሞ አንገት አስደፍተዋቸዋል። አንድ ሰው እንኳን አንገቱን ቀና ማድረግ እንዳይችል አይደለ? የይሁዳን ሰዎች ምን ያረጉ ናቸው ይላል? አንገት ያስደፍቱ። አንገት የደፋ ህዝብ በክስ የሚሰቃይ ካህን ደግሞ በተስፋ መቁረጥ የተሞላ መሪ እንዴት አድርገው ተሐድሶ ሊሰሩ ይችላሉ? ስለዚህ እግዚአብሔር ምን አላቸው? ከዚህ ውስጥ የምትወጡት በኃይላችሁ ወይንም በብርታታችሁ በሏ በምንድነው? በመንፈስ። ስለዚህ ምንድነው? በእናንተ ኃይል ከሆነ የጥቂቱ ነገር ይሄው ምን ይረባል ብሏት ልትነቁት ይችላልላችሁ። ግን በእግዚአብሔር ኃይል ሁሉ ጊዜ ጥቂቱ ብዙ ነው፣ ትንሹ ትልቅ ነው። ደካማው ምን ይበል ይላል? እኔ ኃይለኛ ነኝ ይበል ይላል እኮ አይልም እንዴ? ይላል እኮ። ይሄ ሐሳብ አለ እኮ አይደል እንዴ? ያው ትንሽ ወደፊት ሄጄ መናገሩ ጥሩ ስለሆነ ምዕራፍ 12 ላይ እኮ ስታዩ እኮ ቁጥር 8 ላይ በዚያን ቀን እግዚአብሔር በኢየሩሳሌም ለሚኖሩት ምን ያደርግላቸዋል? ይመክትላቸዋል ብሎ በዚያን ቀን ከእነርሱ መካከል ደካማው እንደ ዳዊት ቤት ይሆናል። የዳዊት ቤት ደግሞ በፊታቸው እንደምን ይሆናል? እንደ እግዚአብሔር መልአክ ይሆናል። እሺ በጣም ትልቅ ደካማው ምን ይሆናል? እንደ ዳዊት ቤት ማለት ደሞስ ብርቱ እንደው የዳዊት ቤትም ቢሆን ገና ለመበርታት ምን አለው? ሩም አለው። እንደምን ይሆናል? እንደ እግዚአብሔር መልአክ ይሆናል። ስለዚህ በኃይልና በብርታት አይደለም በመንፈስ ሲል የእግዚአብሔር መንፈስ ለደካማው ምን ይሰጣል? ኃይልን ይሰጣል አይደል እንዴ? ጉልበት ለሌለው ደግሞ ምን ይጨምራል? ወይም ብርታት ለሌለው ደግሞ ምን ይጨምራል? ጉልበትን ይጨምራል። ስለዚህ በተሐድሶ ትልቁ ችግር እግዚአብሔር በጥቂት ነገር ሁሉንም ይፈትናል። ጥቂት ነገርን የሚንቁ ሰዎች ወደ ተሐድሶ እግዚአብሔር ሁሌም የእግዚአብሔር መንግስት በምን መስላት አለው ነው ያለው? በሏ በሰናፍጭ ቅንጣት በተዘራችና በበቀለች ጊዜ ከዘር ሁሉ ምን ታረጋለች? ታንሳለች። ባደገችና በበቀለች ጊዜ ደግሞ ምን ትሆናለች? ከዛፍ ሁሉ ትበልጣለች። እንግዲህ ይሄን አስቡ። ስለዚህ እግዚአብሔር በጥቂት ነገር የሚጀምር አምላክ ነው። ቤተክርስቲያንም አጀማመሯ እንደዛው ነው። እስራኤልም አጀማመሯ እንደዛው ነው። የሰናፍጭ ቅንጣት ማለት እንግዲህ የማስታርድ ሲድ ማለት ከዘር ሁሉ እንዲህ ቅንጣቷ ደግሞ ትንሽ ነች። እሷ ከዛፍ ሁሉ እንድትበልጥ ማድረግ ይችላል። ስለዚህም ጅማሬ ታናሽ ቢሆንም እንኳን ፍጻሜ ምን ያደርጋል ይላል? እጅግ ይበዛል። ስለዚህ የጥቂቱን ነገር ወይም ቀን የጥቂቱ ነገር ቀን ይባላል። አሁን እንደዚህ አይነት ጉባኤ ውስጥ ሆናችሁ በጣም የእግዚአብሔርን ትልቅ ስራ ማመን፣ እግዚአብሔር ምድርን የሚጎበኝ ነገር ከዚህ ውስጥ ያወጣል ብሎ ማመን፣ መጸለይ፣ ታይቶ የማይታወቅ ነገር በእኛ መካከል ያደርጋል ብሎ ኮሚትድ መሆን። የኮሚትመንት እጦት ማለት ምን ማለት ነው? አሁን ያለውን ጥቂቱን ነገር ብንኖርም ባንኖርም እንደዘማተር ባረፍድም ባላረፍድም በመጣም ባልመጣም ባነብም ባላነብም በጸልይም ባልጸልይም የሚሉ ሰዎች እግዚአብሔር በጥቂቱ ነገር ቀን የጥቂት ነገር ቀን የሚባለው ላይ ሰዎችን ይፈትናል። በዛ የጥቂት ነገር ቀን ላይ የታመኑ ሰዎች በጥቂቱ የታመነ ምን ይላል? ምን ያደርጋል? በብዙ ይሾማል የሚል ሐሳብ አለ። ስለዚህ እነዚህ ሰባቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር አይኖች ናቸው። እግዚአብሔር ያያል። እግዚአብሔር ምን ያደርጋል? ያያል። እንደውም ዜና ላይ የሚለው ምንድነው? ልቡ በእርሱ ዘንድ ፍጹም የሆነውን ምን ያደርግ ዘንድ ያጸና ዘንድ አይኖቹ በምድር ሁሉ ምን ያደርጋሉ? ይመለከታሉ። እንደው ምንድነው አንድ እንግሊዘኛ ማለት ልክ እንደዚህ እንደሚመላለስ ባትሪ እንደዛ አይነት ልብ ያለውን ሰው ፍለጋ እግዚአብሔር አይኖቹ ምን ያደርጋሉ? ይመለከታሉ። አሁን እኮ በእኛ መሀል የእግዚአብሔር አይኖች ምን ያደርጋሉ? ይዘዋወራሉ። እግዚአብሔር ምንን ያያል ይላል? ሰው ፊትን ነው የሚያየው። እግዚአብሔር ምን ያያል? ልብ። ማየት ብቻ አይደለም፣ እግዚአብሔር ደግሞ ልብን ምን ያደርጋል? ይመዝናል።
ይፈትናል። ከዚህ የእግዚአብሔር አይኖች ምን ያረጋሉ ይላል? በምድር ሁሉ ምን ያረጋሉ? ይዘዋወራሉ። ምንም ከእግዚአብሔር የሚደበቅ ነገር የለም። እግዚአብሔር በመንፈሱ የሚታመኑ ሰዎች ይስቡታል። ዳዊትን የት አገኘሁት ይላል? ከበጎቹ መሃል አገኘሁት ይላል። ለምን? ዳዊት ሳይቀባ የዘመረው መዝሙር ስታዩት እግዚአብሔርን የሚስብ ልብ ነበር። አንድ ነገር ለመንኩ እግዚአብሔር ምንድነው የለመነው? በአንድ ቃል የለመነው ነገር በአንድ ቃል ምንድነው? አንድ ቃል አንድ አረፍተ ነገር እግዚአብሔር የለመነው እግዚአብሔርን ነው አይደል ማለት ይቻላል። በቃ ቤት ሆኜ እሱን ዝም ብዬ በመለከተው በዋናነት አይኖቼ እሱ ላይ ቢያተኩሩ አይደል ውበቱ ከፍ ያለው እግዚአብሔርን ደስ የሚያሰኘውን እኮ የሚለው እኛ የሚመስለን ብዙ ጊዜ አባለፈውን ብየዋለሁ። እግዚአብሔር ደስ ነው አይደል? እግዚአብሔርን ነጠላ ሰረዝ ደስ የሚያሰኘውን እመለከት ዘንድ ማንን ነው መመልከት? እግዚአብሔርን። እግዚአብሔርን የፈለጉ ሰዎች እግዚአብሔርን ያገኛሉ። እግዚአብሔርን ያገኙ ሰዎች ደግሞ ሁሉንም ነገር ያገኛሉ። ለምን? ሁሉም ነገር ማ ውስጥ ነው ያለው? እግዚአብሔር ውስጥ ነው። ፊቱን የሚፈልጉ እግዚአብሔርን ያገኛሉ። እጁን የሚፈልጉ ደግሞ ስጦታውን ያገኛሉ። በአብዛኛው የኛ ያለው የት ላይ ነው? በሏ እጁ ላይ ነው። ግን ከእጁና ከፊቱ የቱ ይሻላል? አይኖቹ ያሉት ምኑ ላይ ነው? ፊቱ ላይ ነው። አይኖቹን ካገኛችሁ፣ አይኖቹ ካዩአችሁ፣ በአይኖቹ ከታየን ምን እንፈልጋለን? የእጁ ሁሉ። ስለዚህ እኔ መልሼ አንድ ጥያቄ ያቀርባል። በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድናቸው አልኩ። ዝም ይለዋል። ሁለተኛ መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለት የወይራ ቅርንጫፎች ምንድናቸው አልኩ። እርሱም መልሶ እነዚህ ምን እንደሆኑ አታውቅም አለኝ። እኔም ጌታዬ ሆይ አላውቅም አልኩ። እርሱም በምድር ሁሉ ጌታ አጠገብ የቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ። ስለዚህ እነዚህ መቅረዙ ይበራል። መቅረዙን የሚያበራው እሳት አለ። እሳቱን ደግሞ ሳይቋረጥ እንዲነድ የሚያደርገው ብርሃን፣ ሙቀት፣ እሳት እንዲሰጥ የሚያደርገው ዘይት አለ። ዘይቱ ከየት ይመጣል? ከወይራው ይመጣል። ከወይራው ዛፍ በቅርንጫፎቹ አማካይነት ምን ያደርጋል? ኮንቲኒየስሊ ይፈሳል። እነዚህ ሁለቱ ማናቸው? ዘካርያስና በሏ ኢያሱ። እነዚህ የተቀቡት ናቸው ይላል እግዚአብሔር። ከወይራው ጋራ ያያያዛቸው ከዛፉ ጋራ የተያዙት ቅርንጫፎቹ ናቸው። እነዚህ ቅርንጫፎች ከዛፉ ያገኙትን ዘይት ወደ መቅረዙ ምን ያደርጉታል? ያፈሱታል። ከዛፉ ሲነጠሉ ቅርንጫፎቹ ምን ይሆናሉ? ይደርቃሉ። ቅርንጫፎቹ ሲደርቁ ዘይቱ ምን ያደርጋል? ይቆማል። ዘይቱ ሲቆም መቅረዙ ምን ያደርጋል? ይጠፋል። መቅረዙ ሲጠፋ ቤቱ በምን ይወረሳል? በጨለማ ይወረሳል። ስለዚህ የቅባቱና የዘይቱ ምንጭ ማን ነው? እግዚአብሔር ነው። እዚህም ጌታ ምን አለ ጳውሎስ? ወደ ወይራው ዛፍ እኮ የወይራ ዛፍም ባትሆኑ አሁን ምን ሆናችሁ ይላል? ገባችሁ ይላል አይደል? እና ከክርስቶስ ጋር የቀባን ይላል። ክርስቶስ ማለት ምን ማለት ነው? የተቀባ ነው። እርሱ ምንጭ ነው። ስለዚህ በመንፈስ እንጂ በኃይልና በብርታት አይደለም ማለት በመንፈስ ቅዱስና በእሳት የሚያጠምቀው በክርስቶስ ጋራ ምን መሆን ነው? መያያዝ ነው። ስለዚህ ለኢያሱና በርግጥ እዚህ ጋር የክህነትና የንጉስነት ቅባት በሁለት ሰዎች ውስጥ ለየብቻ ሲገለጥ እናየዋለን አይደል? በኋላ ግን እዚሁ መጽሐፍ ላይ የሚያሳየን ራሱ ኢያሱ ላይ ሲምቦሊካሊ አክሊሉን ዘውዱን አርግበት። ከዚህ በኋላ የሚመጣው ካህን ንጉስም ነው ነብይም ነው። እርሱ ማን ነው? ክርስቶስ ነው። ስለዚህ እኛ ከክርስቶስ ጋር ቅርንጫፍ ሆነን ስንገኝ ኮንቲኒየስሊ የእርሱ ዘይት ይፈሳል። የእርሱ ኃይል በእኛ ያልፋል።
ቤተክርስቲያን ከክርስቶስ ጋር ስትሆን ሙሉ ውበቷ ይገለጣል። ክህነቷም ገዢነቷም ምን ይሆናል? ይወጣል። ተራራው ምን ይሆናል? ደልዳላ ሜዳ ይሆናል። በጠላት ፊት ደግሞ በድፍረት መቆም ትችላለች። ገዢ ሆነ በሐፍረት ከመቆም ወደ ምን? በድፍረት ወደ መቆም። ዲስካሬጅድ ሆኖ ከማቆምና ወይም ደግሞ በራስ ጉልበት ከመንፈራገጥ ወጣ በእግዚአብሔር ኃይል ትታደሳለች። ስለዚህ እዚህ ቦታ ላይ ለዘካርያስ እያሳየው ያለው እነዚህ ሁለት ሰዎች የእግዚአብሔር ቤት ብርሃኑ እሳቱ እንዲነድ እንዲቀጥል ዘይቱን ምን ማድረግ አለባቸው? ኮንቲኒየስሊ ወደ ማሰሮ መፍሰስ አለበት። ከማሰሮ ደግሞ በቧንቧ ወደ መቅረዙ፣ ከመቅረዙ ደግሞ በእያንዳንዱ ላይ የሚነደው ነገር መብራቱ ምን ማድረግ አለበት? መንደድ አለበት። ብርሃናችሁ በሰው ፊት ምን ያርግ ይላል? ዘወትር ምን ማድረግ አለበት? ይብራ። በብሉይ ኪዳንም እሳቱ ምን ማድረግ የለበትም ይላል? መጥፋት የለበትም። ሁሉ ጊዜ ዘይቱ መኖር አለ። ዘይቱ ከሌለ እሳቱ ይጠፋል። ስለዚህ መንፈስ ቅዱስ በምድር ላይ ቤተክርስቲያንን በዘይት የሚሞላው እርሱ ነው። በቅባት የሚሞላው እርሱ ነው። በመንፈስ ይቻላል፣ በራስ አይቻልም። ይሄ ግልጽ ነው። በራስና በመንፈስ የሚባል ነገር የለም። ሚውቹዋሊ ኤክስክሉሲቭ ነው። ስለዚህ ነው ጌታ ምን አላቸው በግልጽ እኔ ዛፍ ነኝ እናንተ ቅርንጫፍ ናችሁ፣ ከኔ ጋር ከሆናችሁ ትችላላችሁ። እኔ ያረኩትን ብቻ ሳይሆን እኔ ካረኩት በላይም ማድረግ ትችላላችሁ። ምክንያቱም ከኔ ስለሚወጣ ዘይቱ ከኔ ስለሚፈስ ለቤተ ክርስቲያን እኮ የተሰጣት ነገር በጣም ትልቅ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በሰማያዊ ስፍራ ባሉ አለቆች ዘንድ ትታወቅ ዘንድ አይደል እንደሚለው ነው እኮ የሚለው። ብዙ ልዩ ልዩ ጥበብ አሁን በቤተ ክርስቲያን በኩል ምን አድርጓል? ተገልጧል። ማለት በብዛትም በአይነትም የበዛ ነገር በክርስቶስ በኩል ምርኮን ማድረከ። ስለዚህ ለሰዎች ምን አደረገ ይላል? ስጦታን ሰጠ። ስለዚህ ቤተ ክርስቲያን አሁን ተሐድሶ ማለት በቤተ ክርስቲያን ውስጥ ክርስቶስ ሲገለጥ ማለት ነው። በእያንዳንዱ ሰው ህይወት ውስጥ ክርስቶስ ምን ሲያደርግ? ሲገለጥ። ስለዚህ ችግሩ ተራራው አይደለም። የእግዚአብሔር ጸጋ በእኛ ይሙላ። ዛሬ ይሄ ትውልድ ብዙ ፈተና አለበት። ይህች ኔሽን ብዙ ፈተና አለባት። ምድር በአሁኑ ሰዓት በተለያየ ነገሮች ተወጥራ አለች። በክፋት ተወጥራለች፣ በጦርነት ተወጥራለች፣ በኢኮኖሚ ስጋት ተወጥራለች። ብዙ ውጥረት በምድር ላይ አለ። በትውልዳችን ውስጥ በምድራችን ላይ ብዙ አይነት ውጥረቶች አሉ። በኃይልና በብርታት የሚስተካከል ይመስላችኋል? ይቻላል እንዴ? በዶክትሪንና በስብከት ጩኸት ይስተካከላል? አንድ ሰው መለወጥ የሚችል ማንም የለም። አንድ ሰው እንኳን ሌላ ሰው መለወጥ ራሱን መለወጥ የሚችል ሰው የለም። በዚህ ሌቭል በራሳችን ተስፋ አለመቁረጣችን ነው ትልቁ ችግር። ትንሽ ትንሽ በራሳችን ተስፋ እናረጋለን። ወይ ንግግራችን ወይ የሆነ ነገራችን እቺንማ እግዚአብሔር ከሌለችው እንዴት ይሆናል ብለን የቋጠርናት ሰንቅ ካለች እግዚአብሔር እሷን ያስጥላል። ስለዚህ እግዚአብሔር ምን አይነት ቤተክርስቲያን ይፈልጋል? 100% በእግዚአብሔር መንፈስ የምታምን ይቻላል ብላ የምታስብ፣ ጥቂቱን ነገር የማትንቅ፣ እግዚአብሔር ያለበት ጥቂት ነገር እግዚአብሔር ከሌለበት ብዙ ነገር ይበልጣል። አሁን እግዚአብሔር መንፈስ ይልስጣችሁ ወይንስ $1 ቢሊዮን ሰጥቻችሁ ታገለግሉ የቱ ይሻላል ቢል የቱን ነው የሚመርጠው? ኮሚቴ ቢቋቋም ጌታ ግድ የለም እስካሁን ባለን ብለን አሁን ብዙ ለመሰላችሁ ነው። በጣም ችግራችን ይመስለን ገንዘብ ነው የሚመስለን አይደለም? ነው ገንዘብ ቢኖር ምን እንለዋለን? አንዳንዴ ጸጋ ስጦታ ይመስለናል ችግራችን። ጸጋ ስጦታ ቢኖር እግዚአብሔር እናሳየው ነበር፣ በደንብ አገልግለ ነው ማለት ነው። ግን አሁን እግዚአብሔር ቢፈልገው የሌለን ነገር የጎደለን ነገር ምኑ ነው? መንፈሱ ነው። እግዚአብሔር ሆይ መንፈስ ካለ
ሁሉም አለ። ለዚህ ነው ዳዊት ቅዱሱን መንፈስን ከኔ አትውሰድብኝ፣ በእሽታ መንፈስ ደግፈኝ፣ ከመንፈስ ወዴት እሄዳለሁ እያለ በሌላ መዝሙር። ስለዚህ የእግዚአብሔርን መንፈስ መራብ የተጠማ ወደኔ ይምጣና እንዲሁ በሏ ይጠጣ። አሁን አንደኛ ያልተራብነው ነገር መንፈስ ቅዱስን ነው። ሌላ ብዙ የተራብናቸው ነገሮች አሉ። በኃይልና በብርታት አይደለም የሚለውን ነገር ከመንፈስ ቅዱስ ውጪ የሆነውን ነገር ሁሉ ጨምሩበት፣ በሱ አይደለም። ስለዚህ ሲንግል ማይንድድ ሆነን መንፈስ ቅዱስን እንድንራብ፣ እንድንጠማ፣ እንድንፈልግ። ተሐድሶ ከዚህ ውጪ ከሆነ there is no ተሐድሶ። ሁሉንም ተሐድሶዎች ብታዩ መጽሐፍ ቅዱስም ላይ ያሉትን የሐዋርያት ሥራን ጨምሮ መንፈስ ቅዱስ በመኖሩ ሰዎች በመንፈስ ቅዱስ በመሸፈናቸው፣ በመከለላቸው፣ በመታገዛቸውና በመትረፍረፋቸው የመጡ ናቸው። በዚህም ዘመን አዲስ ፎርሙላ የለም። በመንፈስ እንጂ በኃይልና በብርታት አይደለም። ኃይልና ብርታት አለኝ የምትሉትን ነገር ጨምሩበት አይደለም። በሱ አይሆንም። በምንድን ነው የሚሆነው? በመንፈሱ ነው የሚሆነው። በመንፈሱ ነው የሚሆነው። ለራሳችን ልንነግረው ያስፈልጋል። ይሄ ነገር የአንድ ቀን ስብከትም ሊሆን አይገባው። መንፈስ ቅዱስ በመካከላችን አባውንድ ሲያደርግ፣ የመንፈስ ቅዱስ ዝናብ በመካከላችን ሲዘንብ፣ የመንፈስ ቅዱስ ዘይት በውስጣችን መፍለቅ ሲጀምር ችግሮች ራሳቸውን ይፈታሉ። መንፈስ ቅዱስ እንቆቅልሽን ይፈታል። የጥበብ መንፈስ ስለሆነ መንፈስ ቅዱስ የከበደውን ነገር ያቀላል። የኃይል መንፈስ ስለሆነ መንፈስ ቅዱስ የእውቀት መንፈስ ነው። መንፈስ ቅዱስ ሁሉን በሁሉ ነው። ስለዚህ ለነዚህ ሰዎች እግዚአብሔር ሪሶርስን የቸገረው ነው። ችግር የለ ተራራ ላይ ወጣችሁ ቁረጡና አምጡ፣ አትስሩ አልተባለ። ዘሩባቤል ነው የሚሰራው፣ ጀምሮታል። ምን ሰራውን እኮ እንቀጥላለን። ግን ያንኑ ምን ሰራውን ስራ፣ ያንኑ እናገለግለውን አገልግሎት፣ ያንኑ ምን ጸልየውን ጸሎት፣ ያንኑ እናመልከውን አምልኮ በመንፈስ ማድረግና በራስ ማድረግ ማለት በጨለማና በብርሃን መሃል ያለ ልዩነት አለው። ያንኑ ግጥሙ ሳይቀየር፣ ጥቅሱ ሳይቀየር፣ ቨርባቲም በቃል በቃል ብትሉት በመንፈስ ቅዱስ ሲሆን ውጤቱ ሌላ ነው። ለምን? በኃይልና በብርታት ሳይሆን በምን ስለሆነ? መንፈስ ስለሆነ። ሁሉንም ነገር አሁን በጣም ያስቸገራችሁን ነገር ምንም ሌላ አዲስ ነገር ሳትጨምሩ እናንተ ላይ መንፈስ ቅዱስ ሲመጣ ውጤቱ ይቀየራል። እግዚአብሔር ሁላችንንም በራሳችን ተስፋ እንድንቆርጥ ይርዳል። ማለት ከባዱ ነገር አሁን በእግዚአብሔር ተስፋ ማድረግ ሳይሆን የመጀመሪያው ከባድ ስቴፕ ማለፍ ያቃተን ትንሽዬ የተደበቀች ተስፋ በራሳችን ላይ አለን። በእኔ ማለት በስጋዬ ምንም መልካም ነገር እንደሌለ ምን አለ ጳውሎስ አቃለ ማለት እንዲህ አይነት እይታ እግዚአብሔር ይስጠን።